አርእስተ ዜና። በደሴ ከተማ ዙሪያ ትላንት ሲደረግ የዋለው ውጊያ ዛሬም ተጠናክሮ ቀጥሏል። ውጊያው አጥቢያ ሌሊቱን ሁሉ ሲደረግ ያደረ ሲሆን ዛሬ ታህሳስ 2 2018 ዓ.ም ከንጋት ጀምሮ እንደ አዲስ ተጠናክሮ ቀጥሏል ተብሏል። እስካሁን የገባው የአገዛዙ ጦር ሙሉ በሙሉ የተደመሰሰ ሲሆን አገዛዙ የተደመሰሱበትን ለመተካት ተጨማሪ ኃይል እያስገባ ቢሆንም የዋርካው ምሬ ወዳጆ ደቦሎች ግን ሲያሻቸው በደፈጣ ሲያሰኛቸው ደግሞ በጨበጣ አፈር ከድሜ እያስጋጡ ግብዓተ መሬቱን እየፈጸሙለት ይገኛሉ። አገዛዙ ደሴ ከተማ በፋኖ ቁጥጥር ስር እንዳትገባ ለመከላከል የኢትዮጵያ አየር መንገድ የመንገደኞች ማጓጓዣ አውሮፕላንን ተጠቅሞ በኮምቦልቻ አየር ማረፊያ በርካታ ወታደሮችን እያራገፈ ቢሆንም ነገር ግን የፋኖ ግስጋሴ ማቆም እንዳልቻለ ተረጋግጧል። መረጃውን በዝርዝር አጠናቅረን ይዘነዋል። በራያ ግንባር ከተኩለሽ እስከ ገደባ፣ ከወንዳች እስከ አባይ ጋሪያም፣ ከአዲስ ቀኝ እስከ ጎለሻ፣ ከቀዩ ጋሪያ እስከ ድቢ፣ ከጎብዬ ተራሮች እስከ ገደመዩ ድረስ ዛሬ ታህሳስ 2 2018 ዓ.ም ከእኩለ ሌሊት ጀምሮ እስከ ማለዳ 12 ሰዓት ድረስ የሚግ 29 ቅኝት ሲደረግ ማደሩ ተሰምቷል። በተመሳሳይ ይኸው ሚግ 29 የጦር ጀት በወንዳችና በግዳን እንዲሁም በአቡነ ዮሴፍ ተራራና በእንጃፋት በኩል አቆራርጦ እስከ ላሊበላና አይና ቡግና ምላሽ ድረስ ቅኝት ማድረጉ ተነግሯል። ምክንያቱን በዝርዝር የምትሰሙት ይሆናል። ስለ አማራ ሕዝብ መገፋት፣ ስለ አማራ ሕዝብ መበደል አጥብቀው ሲከራከሩና ሲጠይቁ የነበሩት የታሪክ ምሁሩ ታዲዮስ ታንቱ በስማቸው ክፍለ ጦር ተሰይሞላቸዋል። በጎንደር ቀጠና የታዲዮስ ታንቱ ክፍለ ጦር በይፋ ተቋቁሟል። ዝርዝር መረጃ ታደምጣላችሁ። የአገዛዙ ጦር ዛሬም ልክ እንደ እምቧይ ካብ እየተናደ ከነሙሉ ትጥቁ ወደ ፋኖ እየገባ መሆኑ ታውቋል። የአገዛዙ ወታደሮች ስርዓቱ በአማራ ህዝብ ላይ የሚፈጽመውን የዘር ጭፍጨፋ ተቃውሞ ከቡድን መሳሪያ ጀምሮ እስከ ነፍስ ወከፍ መሳሪያ በመያዝ ከስምሪት ቀጠናቸው በመጥፋት ወደ ፋኖ በገፍ እየገቡ ነው። ዝርዝር መረጃ አለን። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ የዛሬ ታህሳስ 2 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በራያና በላስታ ግንባር ከእኩለ ሌሊት ጀምሮ እስከ ንጋት ድረስ የጦር ጀት ቅኝት ሲያደርግ ማርፈዱ ተሰምቷል። በሁለቱ ቀጠናዎች ከጦር ጀቱ በተጨማሪ የሰው አልባ አውሮፕላን ቅኝት እየተደረገ መሆኑም ተጠቁሟል። በምስራቅ አማራ ቀጠና ዛሬ ታህሳስ 2 2018 ዓ.ም ከእኩለ ሌሊት ጀምሮ መነሻውን ከአፋር ክልል ሰመራ ከሚገኘው አልሚራ አንፍሬ ኤርፖርት ያደረገ ሚግ 29 እንደሆነ የተገመተ የጦር ጀት በዞብልና በራማ ገብርኤል ተራሮች አቆራርጦ ሙሉ የራያ ግንባርና የላስታ ግንባር አካባቢዎች ላይ እስከ ማለዳው 12 ሰዓት ድረስ ቅኝት ሲያደርግ መቆየቱን የመረብ ሚዲያ የወሎ ቤተ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። መነሻውን ከሰመራ ያደረገው ተዋጊ አውሮፕላኑ አጥቢያ ሌሊቱን በዞብልና በራማ ተራሮች በኩል አቆራርጦ ከተኩለሽ እስከ ገደባም፣ ከወንዳች እስከ አባይ ጋሪያ፣ ከአዲስ ቀኝ እስከ ጎለሻም፣ ከአሳ መምቻ እስከ ጠበለት፣ ከበዋ ሚካኤል እስከ ንጉስ ጋሊያቦ፣ ከጮቢ በር እስከ ሆርማት፣ ከቀመሌ ተክለ ሃይማኖት እስከ ጠበለት፣ ከአረፋ ጊዮርጊስ እስከ አርበት፣ ከዲኖስ ካማያ፣ ከቀዩ ጋሪያ እስከ ድቢ፣ ከጎብዬ ተራሮች እስከ ገደመዩ ድረስ ዛሬ ታህሳስ 2 2018 ዓ.ም እስከ ማለዳ ባለው ቅኝት ሲያደርግ አርፍዷል። በተመሳሳይ የሚግ 29 የጦር ጀት በወንዳችና በግዳን እንዲሁም በአቡነ ዮሴፍ ተራራና በእንጃፋት በኩል አቆራርጦ እስከ ላሊበላና አይና ቡግና ምላሽ ድረስ ቅኝት ማድረጉን ነው የመረብ ሚዲያ የግንባር ዘጋቢዎች ለማረጋገጥ የቻሉትም። የጦር ጀቱ ጨለማን ተገን በማድረግ በራያ ግንባር ቅኝት ማድረግ ከጀመረ የሰነበተ መሆኑን ጣቢያችን ከዚህ ቀደም በሰራው ዘገባ ማመላከቱ የሚታወስ ሲሆን አሁን ደግሞ አድማሱን በማስፋት እስከ ላሊበላ ድረስ እንቅስቃሴ እያደረገ መሆኑ ታውቋል። አገዛዙ በምድር ጦሩ ተስፋ ቆርጧል። የአገዛዙ ወታደሮች ከፋኖ ጋር በሚያደርጉት የጨበጣ ውጊያ ከወደ ፋኖ የሚሰነዘርባቸውን ጥቃት መቋቋም ባለመቻላቸው ገሚሱ የአፈሙዝ ሲሳይ ሲሆን ገሚሱ ደግሞ ከነሙሉ ትጥቁ እጁን ወደ ላይ አንከርፍፎ እየሰጠ ነው። ውጊያ ባልተደረገባቸው ቀጠናዎች ደግሞ በህብረት በመሆን ከቡድን መሳሪያ ጀምሮ እስከ ነፍስ ወከፍ በመያዝ እንደ እምቧይ ካብ እየተናዱ ወደ ፋኖ እየተቀላቀሉ ነው። ፋኖ በአገዛዙ ወታደሮች ላይ እየፈጸመ ባለው ከባድ ጥቃት እንዲሁም አገዛዙ ደግሞ በንጹሃኖች ላይ እየፈጸመ ባለው አሰቃቂ ድርጊት የተነሳ
ወታደሮቹ ከነሙሉ ትጥቃቸው ከስምሪት ቀጠናቸው እየጠፉ እየከዱ ነው። በዚህ ተስፋ የቆረጠው አገዛዙ አለኝ ቀረኝ ባለው የአየር ኃይል ወደ ሙሉ ውጊያ ገብቷል። አገሪቱ አለኝ ከምትላቸው የጦር ጀቶች መካከል አንዱ የሆነው ሚግ 29 በራያ ግንባር እንዲሰለፍ ተመድቧል። ከጦር ጀቱ በተጨማሪ ሰው አልባ አውሮፕላን ድሮንም በእነዚህ ሁለት ቀጠናዎች ቅኝት ሲያደርጉ አድረዋል። አገዛዙ በርከት ያለ የሰዎች ስብስብ ካገኘ ጥቃት ከመፈጸም ወደ ኋላ እንደማይል ከዚህ ቀደም በፈጸማቸው ጥቃቶች ያሳየ ሲሆን ስለሆነ ማህበረሰቡ እንደ ገበያና የሃይማኖት ስፍራዎች እንዲሁም መሰል መሰባሰቢያ ስፍራዎች ላይ ልዩ ጥንቃቄ እንዲያደርግ መረጃውን ላልሰሙት እንድታሰሙ ከወዲሁ በትህትና እንጠይቃለን። ወደ ሌላኛው መረጃችን አለፍን። በደሴ ከተማ ዙሪያ ትላንት ሲደረግ የዋለው ውጊያ ዛሬም ቀጥሏል። ውጊያው አጥቢያ ሌሊቱን ሁሉ ሲደረግ ያደረ ሲሆን ዛሬ ታህሳስ 2 2018 ዓ.ም ከንጋት ጀምሮ እንደ አዲስ ተጠናክሮ ቀጥሏል ተብሏል። እስካሁን የገባው የአገዛዙ ጦር ሙሉ በሙሉ የተደመሰሰ ሲሆን አገዛዙ የተደመሰሰበትን ለመተካት ተጨማሪ ኃይል እያስገባ ቢሆንም የዋርካው ምሬ ወዳጆ ደቦሎች ግን ሲያቻቸው በደፈጣ ሲያሰኛቸው ደግሞ በጨበጣ አፈር ከድሜ እያስጋጡ ግብዓተ መሬቱን እየፈጸሙለት ይገኛሉ። አገዛዙ ደሴ ከተማ በፋኖ ቁጥጥር ስር እንዳትገባ ለመከላከል የኢትዮጵያ አየር መንገድ የመንገደኞች ማጓጓዣ አውሮፕላንን ተጠቅሞ በኮምቦልቻ አየር ማረፊያ በርካታ ወታደሮችን እያራገፈ ቢሆንም ነገር ግን የፋኖን ግስጋሴ መግታት እንዳልቻለ ተነግሯል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በቅርቡ የተቋቋመችው በላጎ ሻለቃ ትላንት ታህሳስ 1 2018 ዓ.ም ከንጋት ጀምሮ ከላኮል መልዛ ደሴ ከተማ በውስን ኪሎ ሜትሮች ርቀት በሚገኙ አካባቢዎች ላይ ከባድ ተጋድሎ በማድረግ ድል ተቀዳጅታ መዋሏን ጣቢያችን በትላንትናው ዜና ወጃው መዘገቡ አይዘነጋም። ከደሴ ከተማ በቅርብ ርቀት ከሚገኙ አካባቢዎች ጀምሮ በደሴ ዙሪያ ወረዳ ስር በሚገኙ አስኪዶ፣ ሞቴ፣ አያታ፣ አጥንት መስበሪያ፣ ፋላ፣ እሁዲትና ጽድ ገበያ ተብሎ በሚጠሩ አካባቢዎች ትላንት ከማለዳው 12 ሰዓት ጀምሮ እስከ ምሽት 1 ሰዓት ገደማ ድረስ ከባድ ተጋድሎ ሲደረገባቸው ውሏል። ውጊያው የተጀመረው በወረዳው አስጊዶና ሞቴ ተብሎ በሚጠሩ አካባቢዎች ላይ ሲሆን አድማሱን አስፍቶ በሌሎች የደሴ ዙሪያ ወረዳ አካባቢዎች በከባድ መሳሪያ የታገዘ ትንቅንቅ ሲደረገባቸው ውሏል። ውጊያው አጥቢያ ሌሊቱን ሁሉ ሲደረግ ያደረ ሲሆን ዛሬ ታህሳስ 2 2018 ዓ.ም ከንጋት ጀምሮ እንደ አዲስ ተጠናክሮ መቀጠሉ ነው መረብ ሚዲያ ለማረጋገጥ የቻለው። አገዛዙ ኃይል የኢትዮጵያ አየር መንገድ የመንገደኞች አውሮፕላንን በመጠቀም ሰሞኑን በኮምቦልቻ አየር ማረፊያ ያራገፋቸው ሪፐብሊካን ጋርድ አባላትና የአየር ወለድ ኮማንዶዎች ከ107ኛ አየር ወለድ ኮማንዶ ክፍለ ጦር ጋር ተቀናጅተው በአድማ ብተናና ሚሊሻ መንገድ መሪነት በዙ 23 እና በሌሎች ከባባድ መሳሪያዎች ታግዘው ውጊያ የከፈቱ ቢሆንም ነገር ግን ከወደ ፋኖ የተሰነዘረባቸውን የጸረ ማጥቃት እርምጃን መቋቋም አቅቷቸው በርካታ ኮማንዶዎች ሲገደሉ በርካቶች ቆስለው ለሕክምና ወደ ደሴ እየተጋዙ ነው። አገዛዙ ከትላንት ማለዳ ጀምሮ እስከ ዛሬ ማርፈጃ በዘለቀው ውጊያ የተደመሰሱበትን ወታደሮች ለመተካት ተጨማሪ ኃይል እያስገባ ቢሆንም ነገር ግን የፋኖ የሻለቃ አባላቱ በደፈጣና በጨበጣ ይቀጡ ቅጣት በመቅጣት ውርደትን ከከባድ ኪሳራ ጋር እያከናነቡት መሆኑ ታውቋል። በውጊያው ፋኖ በጥቂት ኃይል ትልቅ ድል በመቀዳጀት ኃያልነቱን አስመስክሮበታል የተባለ ሲሆን በአንጻሩ ደግሞ አገዛዙ አሉኝ የሚላቸው የሪፐብሊካን ጋርዶችንና የአየር ወለድ ኮማንዶዎችን ከነከባባድ መሳሪያቸው አሰልፎም የፋኖን ጥቃት መከላከል አለመቻሉ የደረሰበትን የውድቀት ደረጃን በገሃድ ያሳየ ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአገዛዙ ጦር ልክ እንደ እምቧይ ካብ እየተናደ ወደ ፋኖ እየተቀላቀለ መሆኑ ታውቋል። በሰሜን ወሎ ዞን ሀብሮ ወረዳ 35ኛ ክፍለ ጦር 5ኛ ሬጅመንት አባላት የነበሩ አንድ ስናይፐር፣ አንድ ብሬን፣ 3 ክላሽ በመያዝ የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን መቀላቀላቸው ታውቋል። የአገዛዙ ወታደሮች የብልጽግና ቡድንን ዕድሜ ለማራዘም በሚል ሕይወታችንንና አካላችንን አንገብርም በሚል ነው ልክ እንደ እምቧይ ካብ እየተናዱ ወደ ፋኖ መፍለሳቸውን የቀጠሉትም። በተያያዘ ዜና በላስታ ጠራሪ ቀጠና አገዛዙ በአማራ ሕዝብ ላይ የሚፈጽመውን ግፍ የተቃወሙ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በማዕከላዊ ዕዝ 104ኛ ኮር 16ኛ ክፍለ ጦር የሁለተኛ ሬጅመንት አባላት የነበሩ 4 ወታደሮች አገዛዙ በሕግ ማስከበር ስም በአማራ ሕዝብ ላይ የሚፈጽመውን ግፍ በመቃወም ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር ስር የምትገኘው ጥራሪ ክፍለ ጦርን ስለመቀላቀላቸው ክፍለ ጦሩ ለመረብ ሚዲያ በላከው መረጃ አስታውቋል። ፋኖን የተቀላቀሉት ወታደሮቹ መከላከያ ሰራዊት ውስጥ የብሔር ግጭት እያየለ መምጣቱን በቅርቡ ሙሉ ለሙሉ ወደሚፈርስበት ደረጃ እየተሸጋገረ
መሆኑን ጠቅሰዋል። በተለይ በሰራዊቱ ውስጥ የአማራ ተወላጆች ከፍተኛ የሆነ ሰቆቃና ግፍ እየደረሰባቸው ስለሆነም ሁሉም አማራ የሆነ የመከላከያ ሰራዊት አባል ሁሉ ወደ ፋኖ በመቀላቀል አገዛዙን በመታገል አማራው እየደረሰበት ያለውን የብሔር ጭቆና እንዲያስቆም ሲሉ ጥሪ አቅርበዋል። ወታደሮቹ አክለውን በአገዛዙ ውስጥ ያለው አባል ተስፋ የቆረጠና ውጊያን የጠላ ነው፣ በዚህም አገዛዙ ከፍተኛ ስጋት ውስጥ ገብቷል ያሉ ሲሆን የፋኖን ትግል በተለይ አንድነት ላይ መስራት ከተቻለ በቅርቡ አገዛዙን መጣል እንደሚቻል አስተያየታቸውን ሰጥተዋል። ወደ ሌላኛው መረጃችን አለፍን። የታሪክ ምሁሩ ስለ አማራ ህዝብ መበደል፣ ስለ አማራ ህዝብ መገፋት፣ በአማራ ህዝብ ላይ ስለሚፈጸመው ዘር ተኮር ጭፍጨፋና ጥቃት በጽኑ ሲያወግዙና ሲቃወሙ የሚታወቁት በዚህም ደግሞ ለእስር የተዳረጉት የታሪክ ምሁሩ ታዲዮስ ታንቱ በስማቸው ክፍለ ጦር ተሰይሞላቸዋል። በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት የዋሊያ ክፍለ ጦርና ታርቆ በለሳ ክፍለ ጦር በሚንቀሳቀሱበት አካባቢዎች እንደ አዲስ የተደራጁ ብርጌዶች ጠንካራ ውህደት ፈጥረው ወደ ክፍለ ጦር አድገዋል። ይህ አዲስ ክፍለ ጦር በመብት ተሟጋቹ የታሪክ ተመራማሪና ጋዜጠኛ ታዲዮስ ታንቱ ስም ተሰይሟል። በተለይ ደግሞ በአማራ ህዝብ ላይ እየተፈጸመ ስላለው በደል፣ እየተፈጸመ ስላለው የጅምላ ጭፍጨፋና ማፈናቀል አጥብቀው ሲያወግዙና ሲከራከሩ የሚታወቁት የታሪክ ምሁሩ ታዲዮስ ታንቱ በዚህ ምክንያትም ስርዓቱ ጥርስ ነክሶባቸው በስተርጅና በእስር ቤት እያሰቃያቸው ይገኛል። የተደረገበትንና የተደረገለትን ጠንቅቆ የሚያውቀው የአማራ ትውልድ ታዲዮስ ታንቱ በስማቸው ግዙፍ ክፍለ ጦር ሰይሞ ያሰራቸውን አገዛዝ እየገዘገዘ ገንድሶ ሊጥለው ጫፍ ደርሰዋል። ወደ ሌላኛው መረጃችን አለፍን። በደብረ ማርቆስ ከተማ ለስብሰባ የተገኙ 5 ካድሬዎች በአገዛዙ ወታደሮች መደፈራቸው ተሰምቷል። በከፍተኛ ወታደራዊ ሽፋን እጀባ ተደርጎላቸው ለስብሰባ ደብረ ማርቆስ የተገኙ ከተለያዩ ከተሞች የተሰባሰቡ 5 ሴት አመራሮች በአገዛዙ ወታደሮች ተደፍረዋል የተባለው በደብረ ማርቆስ ከተማ በጭንቀት ተወጥረው የተገኙት ካድሬዎቹ በተለየ እጀባ እንዲንቀሳቀሱ የተደረገ ሲሆን ይከዳሉ ተብለው የተገመቱ ካድሬዎች ቀበሌ 10 በሚገኘው 15ኛ ሻለቃ ወታደራዊ ካምፕ እንዲተኙ የተደረጉ 3 ካድሬዎች በሌሊት በአገዛዙ ወታደሮች ተደፍረዋል። ይህ በእንዲህ እንዳለ በማርክላንድ ሆቴል ከነበሩት ካድሬዎች መካከል በአረመኔው ሰራዊት የጦር አመራሮች 2 ሴቶች ተደፍረዋል ነው የተባለው። አማራው ስርዓት በሚያገለግሉት ባንዳዎች ላይም በዚህ ልክ እየጨከነ ይገኛል። እየተሰደቡም እየተረገጡም ምራቅ እየተተፋባቸውም የሚያገለግሉት ወዳደሮቹ ባንዳዎች ደግሞ በመጨረሻም ያገለገሉት ስርዓት ልክ እንደ ሸንኮራ ላምጦ እየተፋቸው ነው። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 2 2018 ዓ.ም ዕለታዊ መረጃዎቻችን እነዚህን መስሎ ነበር። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።